ቃልም ምድር ከጨለማ እንደማትርቅ በውስጧም ያሉ መሃላቸው ጨለማ እንደማይለያቸው ይገለጣል እልህ ቀድሞም እንደተናገረው እንደ አጋዚት የሰይጣንን መርገም ጨለማን ላልተለያቸው አበው ጻድቃን ነቢያት ናቸው። የእግዚአብሔር ቃል እስኪ ገለጥ ይሄውም በተገለጠው ተከታይ የሌላቸው አንድያ ልጁ ነው። እርሱስ እንደተናገረ ብርሃንም አይታይም ነበርና እግዚአብሔር ብርሃን ይሁን አለ፣ ብርሃንም ሆነ። እንደዚሁም ሁሉ ሥጋዌ ሁኑ አለ፣ ልጁም ሰው ሆነ ተገለጠ። ከጨለማም በታች እንደነበረው ውሃ እንደዚሁም ሁሉ ነቢያትም አበው ጻድቃን በሰማይ ቀናት በእርሱ ባርነት የነበሩት በሆኑም ነገር ግን በዚያ ወራት ፈውሱን ይጠጡ ነበረ። ጨለማን በጥልቅ ላይ ነበረ ያለው። ጥልቁን ዲያብሎስ ሲሆን በዚያ ሳለ ያደረው ጨለማም እርሱ ባሳታቸው ቅዱሳን ላይ ነበረ። መርገም ነው፣ ጨለማ ነው የሰፈረበትም ውሃ የተባለውም በመርገምም የተያዙት ነቢያት፣ ጻድቃን፣ ብሉያትና መምህራንም ብልዕት ናቸው። እነርሱም በአንድ አዳም ምክንያት በመርገም ተይዞ ነበርና በውሃ በመሰላቸው ሕዝቡንስ እንዳትክልት አድርገው ሕግም ነበረና በዛ ላይም ያሳፈፉ ነበረና የእግዚአብሔር መንፈስ ግን በመርገም ውስጥም ሆኖ ሳለ እግዚአብሔር ጥበቃው፣ መግቦቱ፣ አባትነቱ፣ መንፈሳዊ ረድኤቱ አላቋረጠም። ቤቶች የሚቀየራላችሁ እዚህ ቤት ሽቱ እነ ማዚ እነ ቤቲ የሚቀየራላችሁ ማንም የለም መሰለኝ። ቤታችሁ ዘግታችሁ ጠፋችሁ ወይ አላችሁ የሚቀየር
ሽጡ ነሽ? ማዚ ኦኬ። 1500 ቀይሪኝ። ስንት ትፈልጋለሽ? በቃ እሺ ላክልኝ፣ ልላክልሽ። ካልተቀያየሩ 4000 ቆይ ልላክልሽ። መጀመሪያ አንድ ልብ፣ አንድ አበባ፣ አንድ እንትን የለውም መሰለኝ። አበባ ልጨምርልሽ። ከታች 2000 ልላክልሽ። የአበባው 2000 4000 ላኩልሽ። አየሽው? ላ አንዳንድ ሺህ እና 2000 ነው የላኩልሽ ማለት ቴንኪው ማለቴ። እሺ ኦሪት በመስቀልም መከራ እንደተቀበለው እንዲሁም እንደተቀበለው እንደ ሞትም እንደሆነ ተቀበረ። ከሙታንም ተለይቶ ተነስቶ እንደ አብያትም ወደ ሰማይም አረገ። በእግዚአብሔር አብ ምስክርነት አንድ እንደተገለጠ ለዘላለምም እንደነገሰ አጥቢያ ኮከብም እንደ ንጋት አጥቢያ ኮከብም ሳይፈጠርም ከእርሱ የተወለደ የባህሪና ፍጹም ቃል እግዚአብሔር እርሱ ነው። ከአብ ከመንፈስ ቅዱስ ጋር ሁሉንም ፈጠረ፣ ሰውን ፈጠረ። በሥጋ ሁሉ ያለ ነው። በአበውም አለቆችም ዘንድ አበው አለቃው እርሱ ነው። ሕግን መስራት ጊዜ ሕግ የሰራ ካህናት የሚሹትን ሊቀ ካህናት ነው። ነገሥታት የሚገዛ እርሱ ነው። በነቢያትም አድሮ የሚናገር እርሱ ነው። በመላእክትም ዘንድ ንጉሥ እርሱ ነው። በሰውም ባሕሪ ሰው የሆነው እርሱ ነው። ከአብም የባሕርይ አምላክ የተገኘ የባሕርይ አምላክ ለዘላለምም ንጉሥ ነው። ኖኅ የጠበቀ እርሱ ነው። አብርሃምን የመራ ይስሐቅን ከይስሐቅ ጋር የታሰረ ከያዕቆብ ጋር እንዳንድ የሆነው ከዮሴፍም ጋር የተሸጠ እርሱ ነው። በሙሴም አድሮ ሕዝቡን የመራ ሕግን የሰራቸው ለኢያሱም ርስትን የሰጠው በእርሱም አድሮ ለእስራኤል ልጆች ያወረሳቸው እርሱ ነው። በዳዊትም አድሮ ትንቢት የተናገረ በነቢያትም አድሮ ሕዝቡንም ያስተማረው እርሱ ብቻ ነው። ከቅድስት ድንግል ሰው ሆነው እርሱ ነው። ቅዱስ ሄኖስም ሐዋርያ
ይዤውም ያድን ዘንድ ወደ ሰማያትም ከተሞችም የሚኖሩት ኃያላንም ሰማያት መላእክት እንዳወቁ ተሰወሯቸው። በድንግል ማፀን ያደረ ወደ እኛ ባህሪ መጣ። እኛን ሥጋ ለብሶ ፍጹም ሰው ከሆነው ጋራ ቃል ኪዳን የተካሄዱ ከአብርሃምም ጋራ የተወዳጀ ከያዕቆብ ጋር የተሰደደ ከሙሴ ጋርም ሕግ የተናገረ ያስተማረ ከዳዊትም ጋራ የተሰደደ ከሙሴም ጋራ ሕግ የተናገረ ያስተማረ ከዳዊት ጋራ የዘመረ ያዕቆብን ነቢይ በድንግልና መወለዱን በትዕቢት አይቶ ለነቢዩ በብዙ ኅብረት ትንቢት በብዙ ኅብረ አምሳልም የተገለጠ እርሱም አምላክ ባለሟል ጊዜ በሰማያዊ አባቱ እርና ያገኘው ሰው ነውና ባድነው ጊዜ በገሊላዊ እናቱ እቅፍ ያገኘው ዕፀ ሕይወት ባልነው ጊዜ በአዳም ዘንድ ያገኛል። ስውር የተወደደውን መሥዋዕት ባለማነው ጊዜ በአቤል ያገኛል። ጥዑም መዓዛ ባለው ጊዜ በኖኅ ዘንድ ያገኛል። ኅብስተ ወይን ስንለው በመልከጼዴቅ ዘንድ ያገኛል። የልብን ወዳጅ እንግዲያስ ስንለው በአብርሃም ዘንድ ይገኛል። በግስ ስንለው በይስሐቅ ዘንድ ይገኛል። ታግሎ መጣልስ ጎልማሳ ስንለው በያዕቆብ ዘንድ ይገኛል። እሳት ስንለው በሙሴ ቁጥቋጦ
ዘንድ ይገኛል። መና ሰማያዊ ስንለው በውስጥ በአፍ በወርቅ በቅጠል በተለበጡ ጎበዝ ጎሞር ወርቅ ይገኝበታል። ውሃ ስንለውስ በኩርብ የዓለም በዓሮች ወርቅ ማሰሮ ዘንድ ይገኛል። ሕግ ትእዛዝን ቃል ስንለው በወርቅ በተለበጠው ታቦት ዘንድ ይገኛል። ሽቱ ስንለው በጽዮን ሽቱ ሙዳይ ይገኛል። ጥልም ስንለው በዳዊት ጽምር ዘንድ ይገኛል። ንጉሥ ስንለው ሰሎሞንስ ዘንድ ይገኛል። ጽኑ ስንለውስ በኢሳይያስ ዘንድ ይገኛል። የሰሎሞን በትርስ ስንለው በኤርምያስስ ዘንድ ይገኛል። ቀጭን ፍጭት ስንለውስ በኤልያስም ዘንድ ይገኛል። በፈረስ የተጫነው ስንለውስ በዘካርያስ ዘንድ ይገኛል። ዕንቁ በፍታ ስንለውስ በሕዝቅኤል ዘንድ ይገኛል። የሰው እጅ ሳይነካው ከተራራ የወረደ ከተራራው ጋራ የተስተካከለ ድንጋይ ስንለውስ በዳንኤል ዘንድ ይገኛል። የከበረው ምስጢር መጠጥ ስንለው በዕዝራ ሱቱኤል ዘንድ ይገኛል። የማር ወለላ ስንለው በዲቦራ ዘንድ ይገኛል። በዚህም ሁሉ በምሳሌ በተግባር ለነቢያት የተገለጠላቸው የትንቢት አዝመራ ክርስቶስ ነቢይ ዘንድ ነቢያት ይባላሉ። ቅዱስ አባ ጊዮርጊስ ዘጋስጫ በነቢያት መሰረትም ያቆማቸው በሐዋርያት ስብከትም ያጸናቸው በገድለ ሰማዕታት ያበራቸው የሊቃውንት ትርጓሜ የታጠቀው በመዓዛ መነኮሳት የጣፈጠ በማህሌት መላእክት የለመለመ በምግባር ምእመናንም ጽጌረዳ የደመቀ በሁለቱ ጡቶቿ ልጆቿን የምታሳድግ ክርስቶስ ራሷ የሆነላት ሐዋርያት ነውር የሌለባት ቤተ ክርስቲያን እንኳንስ ለማየት ጌታን ትንቢት መናገሩ ስለዚህ ነው። ጌታችን ከሙታን ተለይቶ ከተነሳ በኋላ ለሐዋርያት ባስተማራቸው በመጻሕፍት ኪዳንም ወንጌል መርሃን እስከዛው ድረስ በነቢያት አረጋጋህን እያላችሁ አመስግኑኝ ብሏል። እንዲህም ማለቱ እንኳን አሁን ሥጋዬን ቆርሼላችሁ ደሜን አፍስሼላችሁ ቀድሞውን አልተውሁኝም ብሎ ለመጽናናት ነበረ። ነቢያት አበው ምስጋናውን በነፍስ የሚቀበሉትን መከራ ብዙ
ብዙ ቢሆንም ነገር ግንም በየጊዜው ጊዜና ጊዜ ልደቱንም ሲገልጥላቸው በሱም መገለጥ መከራቸውን ይረሱትም ከሐዘናቸውም ይረጋጉ ነበር። ይህንንም አስመልክቶ ቅዱስ ዳዊትም እንዲህ ብሏል። እግዚአብሔር በፊቴ ነው፣ ሁልጊዜም አየዋለሁ። እንዳልተፋቸውም እሱ በቀኜ ነውና፣ ስለዚህም ልቦናዬን ደስ አሰኘው አለው። አንደበቴንም ሐሴትን አደረገ፣ ሥጋዬንም ደግሞ በተስፋዬ ኖረ። ነፍሴንም በሲኦል አትተዋትምና ጽድቅንም በመሰብሰብ አየም ዘንድ አትተውም። ሕይወትንም መንገድ አሳየ